Hello everyone, welcome to Unique. In this video we are going to just discuss about SAT EU with answers, SAT questions, ስኮላስቲክ አፕቲቲዩድ ላይ ያሉ ጥያቄዎችን እንዴት አድርገን እንሰራቸዋለን። እነዛ የሚመስሉ ጥያቄዎችን በደንብ መስራት ለ12ኛ ክፍሎች በጣም ይጠቅማል ይሄ ማለት ነው። ከአናሎጂ እንጀምር እስቲ። ማመሳሰል፣ አናሎጂ ሲባል ያው ማመሳሰል ነው። እዚህ ጋር ምንድነው የምታደርጉት? መጀመሪያ የተመሳሰለውን ቃል ታዩና ከዛ ወርድ ጋር የሚመሳሰል ለምሳሌ ትመርጣላችሁ ማለት ነው። እስቲ እንጀምር። ጋሎን ሊትር፣ ጋሎን ለሚለው ሊትር ነው። ያው ጋሎንም የሊኩዊድ ሜዠርመንት እንትን ነው። ሊትርም እንደዛው የሊኩዊድ ሜዠርመንት ዩኒት ነው። ስለዚህ ማይል ኪሎ ሜትር ይላል። ማይል ኪሎ ሜትር ማለት እነዚህ ሁለቱም ደግሞ ተመሳሳይ ዩኒቶች ናቸው። ኪሎ ሜትር ሜትር ምንም ልዩነት የለውም። ያርድ ፓውንድ፣ ፓውንድ ዌይት። መልሱ ምንድነው የሚሆነው ማለት ነው? ለዚህኛው ጋሎን ሊትር ለሚለው ማይል ኪሎ ሜትር ነው የሚሆነው። እስቲ እናብራራው። ጋሎን ሚንስ ዋት? ኢት ኢዝ ሜዠርመንት ኦፍ ዋት? ጋሎን ሚንስ ኢት ኢዝ ሜዠርመንት ኦፍ ሊኩዊድ ዳት ሚንስ አንድ ጋሎን ወደ 4.5 ሊትርስ ነው። ስለዚህ ማይል ሲባል ደግሞ ሜዠርመንት ኦፍ ዲስታንስ ነው። ይሄ ማለት ወደ 1.6 ኪሎ ሜትር ማለት ነው። ሶ የሚመሳሰለው ሞር ያ ነው ማይል እና ኪሎ ሜትር የሚለው። ምክንያቱም ከትንሽ እዚህ ጋር እንዴት መሰላችሁ? አናሎጂ ሲባል በጣም ይመሳሰል ማለት ነው። አሁን ጋሎን ብሎ ሊትር ከሆነ ከዚህ ጋር በጣም ይመሳሰል፣ ማይል ብሎ ኪሎ ሜትር በጣም የሚሄደውን ነው እሺ የምትመርጡት። ወይም ደግሞ መጀመሪያ በተሰጣችሁ ሪፈረንስ አማካኝነት ልክ እንደዛ የሆነ አሁን ጋሎን ሲባል ከፍ ያለ ነው አይደል? ሊትር ሲባል ዝቅ ያለ፣ ማይል ሲባል ከፍ ያለ፣ ሊትር ሲባል ዝቅ ያለ። ግን ለምንድነው ኪሎ ሜትርና ሜትር የማይሆነው? ኪሎ ሜትርና ሜትር የማይሆንበት ምክንያት ምንድነው? አሁን በዚህኛው ልክ አይደለም ልዩነታቸው ማለት ነው። አሁን ጋሎን ሲባል 4.5 ነው፣ ይቀርባል ትንሽ ነው አይደል? ለሜትር በጣም ቅርብ ናቸው። ግን ኪሎ ሜትር ሲባል አሁን 1 ኪሎ ሜትር እና 1 ሜትር የሚገናኙበት ርቀታቸው ነው። ለዛ ነው። ግን መለኪያው ተመሳሳይ ነው። ስለዚህ መልሳችን ኤ ነው። አናሎጂ በጣም የሚመሳሰለው ብቻ ነው የምትመርጡት። ቀጥሎ ወደ ቤልት ዌስት የሚል አለ። እዚህ ጋር ዎች አርም፣ ሹ ሌግ፣ ስቶኪንግስ ግሎብ፣ ብራስሌት ሪስት ይላል። እስቲ ሞክሩት የትኛው ይሆናል? ቤልት ብሎ ዌስት ካለ ዎች ብሎ አርም ነው ወይስ የትኛው ነው በጣም የሚመሳሰለው? ለዚህኛው መልሱ ዲ ነው። ቤልት ማለት ምንድነው? ክሎዚንግ ነው። ወርን አራውንድ ዘ ዌስት አካባቢ የሚለበስ ልብስ ነው አይደለም? የሚታሰር ነገር። ብራስሌት የሚባለው ደግሞ ወርን አራውንድ ዘ ዊስት እና አርም ላይ የሚታሰር ነው። ስለዚህ በጣም የሚመሳሰለው ያ ነው። ቀጥሎ እንምጣ። አሁን ለምሳሌ ኔቲቭ ብሎ ፎሬን ካለ፣ ኔቲቭ ብሎ ፎሬን ካለ ያው በተቃራኒው የተገናኘው ማለት ነው። ሚን አንካይንድ፣ እሺ ሚን ብሎ አንካይንድ ሊል ይችላል። እሺ እንደገና ደግሞ ሎካል ኢምፖርት ይላል። ስለዚህ መልሱ ምንድነው? ኔቲቭ ብሎ ሶፊስቲኬትድ። አሁን ኔቲቭ ማለት ሎካል ነው፣ ሆም ሜድ ነው፣ የአውቶኖሚ ነው ማለት ነው። ለፎሬን ለሚለው ተቃራኒው ነው። ስለዚህ ምንድነው የሚሆነው ማለት ነው? ኔቲቭ ማለት ላኪንግ ኤክስፒሪየንስ ነው፣ ሶፊስቲኬትድ ደግሞ ዌል ኤክስፒሪየንስ ነው። ስለዚህ ኔቲቭ እና ሶፊስቲኬትድ። ኔቲቭ ማለት ምንድነው? በቃ ኤክስፒሪየንስ የሌለው ነው። ሶፊስቲኬትድ ማለት ደግሞ በጣም በጥሩ ሁኔታ ልምድ ያለው ማለት ነው። ስለዚህ ሪሌሽኑ ኦፖዚት ስለሆነ በኦፖዚት ነው የምታመሳስሉት አናሎጂ። ቀጥሎ ደግሞ ኩዌት ኢዝ ዋት ቱ ኖይዚ አስ ካልም ኢዝ ዋት። አሁን ኩዌት ማለት ኖይዚ ከሆነ ካልም ምንድነው? ካልም ማለት ያው አጊቴትድ ነው። ኩዌት ማለት ዘ ኦፖዚት ኦፍ ኖይዚ ነው። አጊቴት ማለት ደግሞ የካልም እንትን ነው። በደንብ እነዚህ አዳዲስ ቃላቶችን እያወቃችሁ ሶ ዋር ኢዝ ዘ ዲስትራክሽን አስ ጀርም ኢዝ ቱ ዋት። አሁን ዋር ማለት ጥፋት ከሆነ ጀርም ምንድነው? በሽታ ነው አይደል? የሚወጣ ዲዚዝ ሪሌሽናቸው ዋር ዲስትራክሽን ከሆነ ያው ካውዝ እና ኢፌክት ሪሌሽንሺፕ ነው። ቀጥሎ ደግሞ ማውንት ኢዝ ሆርስ ከሆነ ዳሽ ኢዝ ቱ ትሬን። እሺ ለዚህ ደግሞ ምንድነው መልሱ? ቦርድ ደግሞ ለትሬን ነው። ያው አክሽን ኦፍ ጌቲንግ ኦን ሆርስ ኢዝ ማውንት፣ የአክሽን ኦፍ ጌቲንግ ኦን ትሬን ኢዝ ቦርድ። ስለዚህ ሃይር ኢዝ ፋየር ከሆነ ሴሌክት ምንድነው? ሴሌክት ደግሞ ምንድነው? ሪጀክት ማለት ነው። ሃይር ማለት መቅጠር ማባረር ከሆነ መምረጥ ምንድነው? አለመምረጥ አይደል? ሪጀክት። እሺ ተቃራኒው ማለት ነው። ሌሎች ሲኖኒምስ ወርድስ ናቸው። ሲኖኒም ማለት ምንድነው? ሚኒንጉ ሲሚላር የሆነ ኤክስቲንጉሽ አለ፣ ስዊች ኦፍ አለ፣ ተርን አለ፣ ዲስቲንጉሽ አለ፣ ኢግኒት አለ። መልሰሩ አሁን ምንድነው? ለዚህኛው ኤክስቲንጉሽ ለሚለው ስዊች ኦፍ ነው። ኤክስቲንጉሽ ማለት ፉት አውት ዘ ላይት ነው። ስዊች ኦፍ ማለት ተርን ኦፍ ነው። እሺ ፕሪዘርቫንስ ማለት ምንድነው? ኢት ኢዝ ኮንቲኒቲ ኦፍ ኢፈርት ነው። ያለውን እያስቆማችሁ ማየት ትችላላችሁ እዚህ ጋር ከነ ኤክስፕላኔሽኑ ስላለ። ኢንዲፔንደንስ ለሚለው ሰቨርኒቲ። ኢንዲፔንደንስ ማለት ኢት ኢዝ ኤ ስቴት ኦፍ ቢንግ ዋት ኢንዲፔንደንት፣ ስቴት ኦፍ ቢንግ ኢንዲፔንደንት። ኢንዲፔንደንስ ማለት ጥገኛ አለመሆን ነው። ሰቨርኒቲ የሚባለው ሉዓላዊነት አይደል? ዘ ሃይስት ፓወር ዊዛውት ሊሚት፣ በቃ ሉዓላዊነት ማለት ነው።
አልቲሜት ፓወር። አንቶኖሚስ ማለት ወርድስ ዊዝ ኦፖዚት ሚኒንግ ነው። ኤክስትራኦርዲነሪ ማለት ደግሞ ምንድነው? ኤክስትራኦርዲነሪ ማለት አንዩዥዋል ኦር ዩዥዋል። ለዚህኛው ለምሳሌ አውቶኖሚስ ወርድስ ኦፖዚት ሚኒንግ ያላቸው ማለት ነው። ኤክስትራኦርዲነሪ ማለት ያው የማይጠበቅ አይደለ? ዩዥዋል ሲባል የተለመደ ነው። ስለዚህ መልሱ ያ ነው። ፎሎ ለሚለው ተቃራኒ ምንድነው? ፎሎ ፕሪሲድ መቅደም አይደል? መከተል ለሚለው መቅደም። ፎሎ ማለት ካም ኦር ጎ አፍተር ነው አይደለ? ከሆነ ከኔ በኋላ ተከተሉኝ ነው። ፕሪሲድ ማለት ካም ኦር ጎ ቢፎር ከኔ በፊት ቅደሙ ነው። ፍራውድ ለሚለው ፍራጅል፣ ፌክ፣ ስካም፣ አውቴንቲኬት ምንድነው መልሱ? አውቴንቲክ ነው። ፕራውድ ማለት ዲሴፕቲቭ ነው አይደል? አውቴንቲኬት ማለት ጂኒዩን ናውን ቱ ቢ ትሩ ነው። ዶሜስቲክ ለሚለው ተቃራኒው ያው ግልጽ ነው፣ ፎሬን ነው። ዶሜስቲክ ማለት ያው ቤት ውስጥ ያለ ማለት ነው። ፎሬን ሲባል ከውጭ ነው። ሲንሰር ለሚለው ምንድነው? ጂኒዩን ነው፣ ዲስሆነስት ነው፣ ዲሰንት ነው፣ ዲስአፕሩቭ ነው። መልሱ ዲስሆነስት ነው። ሲንሰር ማለት ጂኒዩን ማለት ነው። ዲስሆነንት ማለት ኢንቴንት ቱ ቺት። ኦኬ እነዚህ አይነት ነገሮችን እዚህ ቻናል ላይ ታገኛላችሁ። ለሰዓታችሁም በቃ ሰዓታችሁን ለመጠቀም ቪዲዮ አንዳንድ ጊዜ ጥያቄዎችን በቪዲዮ መልኩ ማየት በጣም ይጠቅማቸዋል። ኢንትራንስ ጥያቄዎችንም ታገኛላችሁ። ግቢ ስትገቡም የግቢ ልጆች በሙሉ በጣም ያሉበት ቻናል ነውና ይህን ቻናል ቤተሰብ በመሆን ቀጣይም አዳዲስ ቪዲዮዎች እንዲደርሷችሁ የደወል ምልክቷን ተጫኑ። ይህን ቪዲዮ ደግሞ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። መልካም ጊዜ ይሁንላችሁ። በቀጣይ እስከምንገናኝ ከዩኒክ ጋር መልካም ውጤት ይጠበቃል።